በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ተከታታዮቻችን በዚህ ፕሮግራም የሚተላለፍላችሁ ቀጣይ ሳምንት የምንቀበለውና የምናከብረው አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ ስርዓት ሰርቶ እሱ ጾሞ የሰዎች ልጆች በስርዓት እንዲኖሩና በጾም እንዲኖሩ እንዲዋደዱና እንዲከባበሩ የሰራልንን ታላቁ የአብይን ጾም ቅደም ተከተሎቹንና እንዲሁም ደግሞ ጾም ለምን አስፈለገ፣ በጾም ውስጥ ያሉት ሳምንታትስ ስንት ናቸው፣ እነዛ ሳምንታትስ በቤተ ክርስቲያን አስተምሮ ከመጽሐፍ ቅዱስ ጋር ያለው ግንኙነት ምንድን ነው የሚለውን ሀሳብ እንመለከታለን። የመጀመሪያው እንግዲህ እንደ መግቢያ የምናየው ጾም ምንድን ነው ወይስ ጾም በስንት ይከፈላል የሚለውን ሀሳብ ነው የምናየው። ጾም ስንል እንግዲህ በቤተ ክርስቲያናችን አስተምሮ ጾም በግዕዝ ቋንቋ ጾመ ከሚል የግዕዝ ቃል የተገኘ ነው። እንግዲህ ጾመ ብለን በግዕዝ ቃል የተገኘውን ቃል ወደኛ ሀሳብ ስንወስደው መታረም፣ መተውና መከልከል የሚለውን ሀሳብ ይሰጠናል። እንግዲህ ጾም ስንል ከሚበላ ከሚጠጣ እንዲሁም ደግሞ ከሌላ ነገሮች ሊመስለን ይችላል። አብዛኛውን ጊዜ የሚበላውና የሚጠጣው እንዳለ ሆኖ ጾም ማለት ለዕለቱ ከሚበላና ከሚጠጣ ተቆጥቦ ለፍጻሜው ከኃጢአት መቆጠብ የሚለውን ይሆናል ማለት ነው። ስለዚህ ጾም ምንድን ነው ስንል በአጭር ቋንቋ ለመውሰድ ሰውነትን ከክፋትና ከክፉ ስራና ከተንኮል የሚያርምልን የሚያገስጽልን ማለት ነው። በጾም ሰዓት አዛዡ ስጋ ሳይሆን አዛዧ ነፍስ እንድትሆን። ምክንያቱም የምንጾመው ለነፍሳችን፣ የምንጾመው እግዚአብሔር ከኛ ጋር እንዲኖር፣ የምንጾመው አምላካችን እንድናውቅ እስከሆነ ድረስ ጾም ምንድን ነው የሚለውን ሀሳብ ይሄ ነገር ይነግረናል። ምክንያቱም ጾም ሲተረጎም በሃይማኖት ምክንያት ምግብና መጠጥን መተው ማለት ነው። ስለ እግዚአብሔር ስንል፣ ስለ አምላካችን ስንል፣ ስለ መድኃኒታችን ስንል ከጥሉላት፣ ከመባለይት፣ ከኃጢአት፣ ከሐሜት መከልከል ማለት ነው። እዚህ የመጀመሪያው መግቢያችን ጾም ምንድን ነው ስንል ጾመ ከሚል የግዕዝ ቃል ይገኛል። ሃይማኖታዊ ትርጉም እንግዲህ በሃይማኖት ምክንያት ከምግብ ከመጠጥ መከልከል፣ ከዛ ደግሞ ከኃጢአት መከልከል። ለዘለዓለሙ ለጊዜው ከምግብ መከልከል ሲሆን ለዘለዓለሙ ደግሞ ከኃጢአት መከልከል ይሆናል ማለት ነው የመጀመሪያው። ሌላው የጾም ዓላማ ምንድን ነው? እዚህ ጋር ላይ አብረን የምናየው አንድ ሰው ሲጀምር የሆነ ስራ ሲጀምር ዓላማ ሊኖረው ይችላል። የምንጾመው ዓላማችን ምንድን ነው ስንል ሰው ራሱን ለእግዚአብሔር በማስገዛት ወይም ለማስገዛት የእግዚአብሔር ለመሆን ማለት ነው። እኛ የዓለም አይደለንም፣ እኛ የራሳችን አይደለንም፣ የእግዚአብሔር ነን ለማለት እንጾማለን። ስለዚህ የጾም ዓላማው ሰው ለእግዚአብሔር ሊሆን፣ እግዚአብሔር ደግሞ ለሰው ሊሆን፣ ሰው ከእግዚአብሔር ጋር ሊኖር፣ እግዚአብሔርም ከሰው ጋር ሊኖር፣ ሰው ኃጢአት እንዳይሰራ፣ ሰው በበደል ውስጥ እንዳይኖር፣ እግዚአብሔርን እያሰበ እንዲኖር ዓላማው ይህንን ይመስላል ማለት ነው። በጾም ጊዜ ከሚበላ ከሚጠጣ መከልከል ብቻም ሳይሆን በጾም ጊዜ ምሳሌ ሐሜት አለ፣ ክፉ ስራ አለ፣ ተንኮል አለ፣ አምልኮ ባዕድ አለ። ከነዚህ ነገሮች ተቆጥበን መጾም እንዳለብን መጽሐፍ ይነግረናል። ምክንያቱም ሊቁ ቅዱስ ያሬድም ይጾም ዓይን፣ ይጾም አፍ፣ ይጾም ሕዝብ እያለ ይናገራል። ዓይን ይጾም፣ አፍ ይጾም፣ እጅ ይጾም፣ ጆሮም ይጾም ይላል። አሁን እነዚህ ይጾሙ ስንል ዓይን ክፉ ከማየት፣ ጆሮም ክፉ ከመስማት፣ እጅም ክፉ ከማድረግ፣ በደል ከመስራት፣ አንደበትም ክፉ ከመናገርና ከማማት ይጹም ይቆጠብ የሚለውን ሀሳብ ይነግረናል። እንግዲህ ጾም እንዲሁኛ ያመጣ ነው ሳይሆን ጾም በብሉይ ኪዳንም በሐዲስ ኪዳንም ያለ ነው። የብሉይ ኪዳን ነቢያት ከፈጣሪያቸው ጋር በሚገናኙበት ወቅት ከእህል ውሃ ይቆጠቡ ነበረ። ይህንን መጽሐፍ ቅዱስ ብንወስድ ዘጸአት 34 28 ላይ ስታነቡ ታገኙታላችሁ። ሙሴ ታቦተ ሕጉን ወይም ጽላተ ኪዳኑን ከመቀበሉ በፊት 40 መዓልትና 40 ሌሊት ጾሟል። ጾመ ሙሴ 40 መዓልተ ወ40 ሌሊት ይላል። ሙሴ 40 መዓልት 40 ሌሊት ጾመ። ከጾመ በኋላ ግን የሚፈልገው ነገር ተሰጥቶታል ማለት ነው ለሙሴ አጭሩ። ስለዚህ እኛም የምንጾመው ነገ የሚሰጠን ነገር ስላለ የሚሰጠንም ነገር አለ ብለንም አስበንም ሳይሆን አምላካችን የሰራውን ስራ መስራት እንዳለብን ወይም ደግሞ አምላካችን ያደረገውን ድርጊት ማድረግ እንዳለብን፣ ደግ እንዳደረገ ሁሉ እኛም ደግ ለማድረግ፣
ተዋደዱ ብሎ እንዳስተማረን ሁሉ ምን ማለት አለብን? እኛም ተዋደዱ ብለን ማስተማር እንዳለብን እሱ የሰራውን ስራ እንሰራለን ነው። ሌላው በሐዲስ ኪዳን መድኃኒታችን ኢየሱስ ክርስቶስ የስራው መጀመሪያ ያደረገው ጾም ነው። የስራው መጀመሪያ ማቴዎስ 4:2 ላይ ከአንድ ጀምራችሁ ስታነቡ መድኃኒታችን ኢየሱስ ክርስቶስ ወደ ዓለም መጥቶ ከድንግል ማርያም ተወልዶ የስራው መጀመሪያ ያደረገው ጾም ነው። ምክንያቱም እሱ በደል ኑሮበት ኃጢአት ኑሮበት አይደለም። የስራችን መጀመሪያ ጾም ሆነ ማለት ደግሞ ነገ ወደ ክፋት አንሄድም፣ ወደ በደል አንሄድም። የምንጾመው ለምንና ለማን እንደሆነ እናውቃለን ማለት ነው። መጽሐፍ እንዲህ ብሎ ይነግረናል። እስመ ጾም እማ ለጸሎት ወእህት ለአርምሞ ወነቃአንብ ወጥንተ ኩሉ ገድል ሳይናይት ይላል። ጾም የጸሎት እናቷ የአርምሞ እህቷ የእንባ መገኛ መፍለቂያ ለበጎ ስራ ሁሉ የመነቃቂያ ድርጊት ናት ይላል። ወይም ደግሞ ለበጎ ስራ ሁሉ ምንጭ ናት ማለት ነው። ምንጭ ናት። ሰው ጾም ሲጾም ክፉ ስራ ሲሰራ በኃጢአቱ ተጸጽቶና ኃጢአቱን አስታውሶ ያለቅሳል። የሚያለቅሰው ለምንድን ነው? የሰራሁት ስራ ትክክለኛ አይደለም፣ እየጾምኩ ያለሁትም ከሰራሁት ስራ ጋር አብሮ የሚሄድ አይደለም ነው ዋናው ትልቁ ሐሳብ። ስለዚህ ሰው እየጾመ ኃጢአት ሰራ ማለት የታጠበን ልብስ ወይም የታጠበን አካል አፈር ውስጥ ወይም ደግሞ ጭቃ ውስጥ መቀላቀል እንደማድረግ ነው ማለት ነው። እዚህ ጾም ግዴታ አለው የለውም? አንድ ክርስቲያን አማኝ ከሆነ 40 ቀን 80 ቀን በ80 እና በ40 ቀን ክርስትና የተነሳ ልጅ ወይም ደግሞ ኦርቶዶክሳዊ አማኝ የሆነ ሰው የመጾም ግዴታ አለበት። ምክንያቱም አንድ ሰው ከመቼ ጀምሮ ይጾም ከተባለ ከ7 ዓመት ጀምሮ መጾም ግዴታ ይለዋል ማለት ነው። አንድ ክርስቲያን ከ7 ዓመት ጀምሮ ንስሐ አባትም እንዲኖረው ክፉ ይሰራል ሳይሆን ደጉንም አባቱ እያስተማሩ እንዲያሳድጉት ወደ ክፋት እንዳይሄድ አንድ ክርስቲያን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ አማኝ የሆነ ሰው ከ7 ዓመት ጀምሮ ሊጾም ግድ ይለዋል። ሌላው እንግዲህ የጾም ምንነቱን አይተናል። ጾም ማለት ምንድን መሆኑን አይተናል። ከዚህ የሚቀጥለው ጾም በስንት ይከፈላል? ጾም በስንት ይከፈላል የሚለው ነው። ውድ ተመልካቾቻችን ከኋላ ጀምረን ያየነው ጾም ማለት ምን ማለት ነው? ጾም ለሰው ምን ይሰራል? ወይስ የጾም ስርዓት ምንድን ነው? ለምን እንጾማለን? የሚሉትን ሐሳቦች ትንሽ ለማየት ሞክረናል። በብሉይ ኪዳንም በአዲስ ኪዳንም ለማየት ሞክረናል። ዋናው ትልቁና ሐሳብ ጾም በስንት ይከፈላል የሚለውን ሐሳብ እዚሁ ላይ እናያለን። ምክንያቱም አብዛኛውን ጊዜ ጾም ስንጾም አንድ ጊዜ ነቢያት፣ አንድ ጊዜ ሐዋርያት፣ ሁለተኛ የማርያም የቄሶች ጾም እያልን የምንለያየው ሳይሆን ጾም እንዴት ይለያል፣ የተለየ ጾም አለ ወይ የሚለውን ሐሳብም በዚሁ እንድናውቅ ጾም በስንት ይከፈላል? ጾም በ2 ይከፈላል። ከዛም በላይ ደግሞ ሊቃውንቱ በ3 ይከፍሉታል። መጀመሪያ 2ን እንይና ወደ 3ኛው እንሄዳለን። የመጀመሪያው ምንድነው? በጾም በስንት ይከፈላል ስንል የአዋጅና የግል ጾም ተብሎ ይነገራል ማለት ነው። አዋጅ ማለት ቤተክርስቲያን አውጃ ሰፍራ ቆጥራ ከዚህ እስከዚህ ድረስ ጾሙ ብላ ጾሙ ሲጀመር አስጀምራ ጾሙ ሲፈታ አስፈትታ የምታስተምረን ቤተክርስቲያን እስከሆነች ድረስ የመጀመሪያው የአዋጅ ጾም ይባላል። እንግዲህ የአዋጅ ጾም ቤተክርስቲያን ከነቢያት ከሐዋርያት ሲያዝ የመጣውን አሁን አስረክባናለች። ምክንያቱም ትምህርቱና ስርዓቱን ሕግና ትውፊቱን ሳትጨምርና ሳታጎል ጠብቃ ይዛ እያወጀች በየዓመቱ በየወራቱ በየዕለቱ ለልጆቿ ታስተምራለች። ቤተክርስቲያን እናት የምንላትም ለዚህ ነው። ምክንያቱም እናት ለልጆቿ የሚያስፈልገውን ምግብ እንደምታደርግ ሁሉ ቤተክርስቲያንም ለልጆቿ ለስጋቸውም ለነፍሳቸውም የሚያስፈልጋቸውን ምግብ በየጊዜው ታደርጋለች ማለት ነው። በዚህ መሰረት በሐዋርያት ሲጾሙ የቆዩ ስርዓት የተሰርቶላቸው ጊዜና ቀኑና ተወስኖላቸው እንደ ጾማቸው የተደነገጉ 7 አጽዋማት አሉ። እንግዲህ ከ7ቱ አንዱ ታላቁ ጾም አብይ ጾም ነው። በዚሁ ለማስታወስ ያክል ነው እንጂ አታውቋቸውም ለማለት ሳይሆን የመጀመሪያው ጾመ ኢየሱስ ነው። ሁለተኛ ጾመ ድኅነት ወይም ዓርብና ሮብ የምንለው ነው። ሶስተኛ ጾመ ሐዋርያት ነው። አራተኛ ጾመ ማርያም፣ አምስተኛ ጾመ ነቢያት ወይም የነቢያት ጾም፣ ጾመ ማርያም ያልነው የፍልሰታ ጾም ነው። ስድስተኛው ጾመ ገሃር ነው፣ የጥምቀትና ወይም ደግሞ የልደት የገና ጾም የምንለው ነው። ሰባተኛ ጾመ ነነዌ ናት ማለት ነው። እንግዲህ ትናንት የጾምናት ጾም ናት። ስለዚህ የግል ጾም አጠቃላይ የአዋጅ ጾም ማለት እነዚህ ጾሞች በቤተ ክርስቲያን ታውጀው ይጾማሉ። ማንኛውም ክርስቲያን ቅድም እንዳነሳ ነው ከ7 ዓመት ጀምሮ የሚጾማቸው እንጂ የነቢያት የካህናት ነው፣ የእመቤታችን ጾም የሕፃናት ነው፣ የሰኔ ጾም ደግሞ የምዕመናን ነው፣ አብይ ጾም ደግሞ የሁሉም ጾም ነው ተብሎ የሚከፈለው አይደለም። 7ቱን አጽዋማት የእግዚአብሔር ተከታይ የቤተ ክርስቲያን ተከታይ እግዚአብሔርን አማኝ የሆነ ሁሉ ምን ይለዋል ማለት ነው? ይጾመዋል ነው።
ለዚህ ጾም በሁለት መከፈሉን አይተናል። የአዋጅ ጾምና የግል ጾም። የአዋጅ ጾም የምንለው አሁን ያየናቸው 7 አጽዋማት ናቸው። የግል ጾም የምንለው እንግዲህ በሁለት ይከፈላል ብለን አይተናል። ጾም በሁለት ይከፈላል፣ የግል ጾም ደግሞ በሁለት ይከፈላል፣ ወይም ሊቃውንት በ3 ይከፍሉታል ብለን ቅድም ያየነው ሐሳብ ማለት ነው። የመጀመሪያው የአዋጅና የግል ሲባል የግል ደግሞ በሁለት ይከፈላል። ለምን ከተባለ የግል የንስሐና የፈቃድ ተብሎ በሁለት ይከፈላል። የንስሐ ማለት ሰው ኃጢአት ሰርቶ በደል ሰርቶ ወደ ንስሐ አባቱ ሄዶ ከንስሐ አባቱ የተቀበለው ጾም ማለት ነው። ይህ የንስሐ ጾም ተብሎ ይጠራል። እንደገና በሁለተኛ ደረጃ የፈቃድ ጾም ተብሎ ይጠራል። ሶስተኛው ማለት ነው የፈቃድ ጾም። የግል፣ የአዋጅ፣ የፈቃድ ማለት ነው። የፈቃድ ማለት ምን ማለት ነው? የቅዱሳንን መከራ ከዛም በላይ የክርስቶስን መከራ በማሰብ አባቶቻችን እድሜ ልካቸውን ይጾሙ ነበር ማለት ነው። ተፈሰከም አልተፈሰከም፣ ጾምም ሆነ አልተጾመም ክርስቶስ መከራ መቀበሉን፣ ክርስቶስ መገረፉን፣ ክርስቶስ መጠማቱን፣ ክርስቶስ ለእኛ መምጣቱን አስበው ምግብ እንኳ አይደለም እኛ በስጋ የምንፈስከውን እነሱ በምድር ላይ ሲኖሩ የሚበሉትን ምግብ እንኳ እንጀራም አይበሉም ውሃም አይጠጡም ማለት ነው። ሁልጊዜ እድሜ ልካቸውን ሲጾሙ ይኖራሉ ማለት ነው። የፈቃድ ጾም የምንለው ይሄ ነው። እንግዲህ በንስሐ አባት ያልተሰጠ በቤተ ክርስቲያን አዋጅ ያልታወጀ ማለት ነው። እንግዲህ ጾም በስንት ይከፈላል ስንል በሁለት ወይም በ3 ብለን አይተናል። የአዋጅ ጾም፣ የግል ጾም። የአዋጅ ጾም ቤተ ክርስቲያን የምታውጀው፣ የግል ጾም ማለት ደግሞ እንደሚታወቀው ከንስሐ አባት የምንወስደው፣ የፈቃድ ጾም ማለት ደግሞ ወንጌሉ ገብቶን ምስጢሩ ገብቶን የምንጾመው ጾም ማለት ነው። ሌላው ውድ ተመልካቾቻችን ጾም ለምን አስፈለገ? ጥቅሙስ ምንድን ነው የሚለውን ነው የምንወስደው። አብዛኛውን ጊዜ እግዚአብሔር ጾሞልናል፣ ጾም ለምን አስፈለገ? ምን ይሰራል? እግዚአብሔር ከጾመ የኛ መጾም ምንድን ነው? እሱ አንድ ጊዜ ሞቶልናል፣ አንድ ጊዜ ጾሞልናል የሚሉ ወገኖች ስላሉ ይህንንም እንዲረዱት እንግዲህ ጾም ለምን አስፈለገ፣ ጥቅሙስ ለምንድን ነው የሚለውን እናያለን። ጾም ለምን አስፈለገ ስንል ጾም ስጋን ለነፍስ ለማስገዛት ይረዳናል። ስጋን ለነፍስ ለማስገዛት ስጋ ከበላ ከጠጣ ስጋ ከተመቸው ከእግዚአብሔር ስለሚለይ ደካሞችን ስለማያይ የተራቡትን የተጠሙትን ስለማያይ ስለዚህ ጾም እንድንጾመው አስፈልጓል ማለት ነው። ጾም ከእግዚአብሔር የምንፈልገውን ነገር እንድናገኝ ያደርገናል። መንግስቱን ለመውረስ፣ ጽድቁን ለመውረስ፣ ያጣን ለማግኘት፣ የወደቅን ለመነሳት፣ የታመምን ለመፈወስ፣ ተስፋ የቆረጥን ተስፋችን እንዲቀጠል ጾም እንድንጾም አስፈልጓል። የጾም አስፈላጊነቱም ይሄ ነው ማለት ነው። ጾም ፍትወተ ስጋን የዓለምን ሐሳብና ምኞት ተግባራቱን ሁሉ ለመጥላት። ለዚህ ነው የቤተ ክርስቲያናችን ሊቅ ቅዱስ ያሬድ ሲናገር ጾም ትፌውስ ቁስለ ነፍስ ወታጸምም ኩሉ ፍትወታተ ዘስጋ ይላል። ጾም የነፍስን ቁስል ትፈውሳለች የስጋ ፈቃድንም ታስወግዳለች ካለ በኋላ ተሜህሮሙ ለወራዝ ጽሙና ይላል። በተለይም ደግሞ የስጋ ፈቃድ ለሚያሸንፋቸውና በወጣት እድሜ ላሉ ለወጣቶች ትትናንና ምሕረትን ቸርነትን ታስተምራቸዋለች ማለት ነው። ስለዚህ ጾም ለአጠቃላይ በዕለቱ ከምግብ ተከልክሎ ለዘለዓለሙ ደግሞ ከኃጢአት መከልከል ማለት ነው። ከኃጢአት መከልከል ይህንን ሲናገር መዝሙረኛው ዳዊት ጉልበቶች በጾም ደከሙ ስጋዬም ቅቤ በማጣት ከሳ ይላል። መዝሙረ ዳዊት መዝሙር 109 ቁጥር 24 ላይ ስታነቡ ታገኙታላችሁ። ስለዚህ የሰው ልጅ ሰውነቱ ሲደክም ሰውነቱ ሲከሳ እግዚአብሔርን ያስባል። የሰው ልጅ ደግሞ ሰውነቱ እየጎለበተ ስጋ እያሸነፈ ነፍስ እየደከመ ሲሄድ ደግሞ እግዚአብሔርን ይረሳል ማለት ነው። ይህንን አይተናል። እንግዲህ ውድ ተመልካቾቻችን ጾም ለምን አስፈለገ የሚለውን ከእግዚአብሔር ጋር ለመገናኘት ስጋችን ለማድከም ስጋችንን ለነፍሳችንን ለስጋችን ለነፍሳችን ነፍሳችን ለስጋችን ከእግዚአብሔር ጋር አብረን እንድንኖር ይረዳናል ማለት ነው። ጾም ለምን ይጠቅማል የሚለውን እናያለን። ውድ ተመልካቾቻችን ጾም ለምን ይጠቅማል? ምን እንዲጠቅማችሁ ነው የምትጾሙት የሚሉን ወገኖቻችን አሉ። የምትመለከቱም አሁን እኔ የምጾመው ለምንድን ነው ምን ሊጠቅመኝ ነው የሚለውን ሐሳብ እንድትወስዱ እዚሁ ላይ እናሳስባለን። ጾምን ለምን ይጠቅማል ስንል የመጀመሪያው እግዚአብሔርን በረድኤት ለመፈለግ ማለት ነው። በረድኤት ለመፈለግ በምሕረት ለመፈለግ የምሕረት እጆቹን እንዲዘረጋልን ማለት ነው። ሁለተኛው የቀናውን መንገድ ለማግኘት ለዚህ ነው ቀን ውለን ተጣቢ ጸጋ መድኃኒት ለነፍስ ወስጋ እስመረቱ አትፈናዊሃ ይላል። ጻድቃን ይሐውርወን ወኃጥአን ይሰነወን። ምክንያቱም በጾም ጻድቃን ይሄዱባታል ይጓዙባታል፣ ኃጥአን ግን ይደክሙባታል ማለት ነው። ስለዚህ ጾም የቀናውን መንገድ ለማግኘት
ምክንያቱም የእግዚአብሔር መንገድ የምትገኘው የእግዚአብሔር መንግስት የምትወረሰው ከእግዚአብሔር ጋር መኖር የሚቻለው የእግዚአብሔርን ሕጉንና ስርዓቱን ሲጠበቅ ነው ለማለት ነው። ሌላው ሶስተኛው ጾም ለፈውሰ ስጋ ወነፍስ ይረዳናል። አንደኛ የስጋ ደዌ ይፈወሳል፣ ሁለተኛ ደግሞ የነፍስ ደዌ ይፈወሳል። ጾም ከአጋንንት እስራት ለመውጣት ለስጋዊ ፈውስና ኃጢአትን ለማስተስረይ ይጠቅማል። ለዚህ ነው ጌታ ደቀ መዛሙርቱን ሊፈውሱት ያልቻሉትን ሰይጣን ሊወጣ አልቻለም ብለው ሲጠይቁት እንዲህ አላቸው፣ ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም ብሏቸዋል። ይህ ሰይጣን ወይም ይህ መንፈስ በጾምና በጸሎት ካልሆነ ሊወጣ አይችልም። ማርቆስ 9:29 ላይ ስታነቡ ታገኙታላችሁ። ስለዚህ በእኛ ውስጥ ያለውን መንፈስ ልናስወግድ የምንችለው የወደቁትን ማንሳት የምንችለው በጾም እንደሆነ እንረዳለን ማለት ነው። ያው እንግዲህ ጾም በዚህ መልኩ ተመልክተናል። ውድ ተመልካቾቻችን የጾም ሶስተኛው የጾም ስርዓት ወይም ጾም እንዴት ይጾማል? አንድ ነገር ሲወጣ ስርዓት አለው። ምግብም ለመመገብ እንደምታውቁት በመመገቢያው በመሶቡ አቅርበን ካቀረብን በኋላ እጅ ታጥበን ከዛም በፊት ምግቡን አዘጋጅተን ነውና ስርዓት አለው። ስለዚህ ጾምን ያለ ስርዓት እግዚአብሔር አልጀመረልንም። የጾም ስርዓት ምንድን ነው ስንል የመጀመሪያው ጾም ማለት ለተወሰነ ጊዜ ብለናል። ከምግብና ከውሃ እንዲሁም ደግሞ ከተለያዩ ነገሮች መከልከል ነው ብለን ወስደናል። ይህንን ስንወስድ ግን የጾም ስርዓት ምንድን ነው ብለን ስናስብ አንደኛ ከሐሜት፣ ሁለተኛ ከዝሙት፣ ሶስተኛ ከክፋት ከነዚህ ርቀን መጾም ይገባል ማለት ነው። ከነዚህ ርቀን ምክንያቱም ከነዚህ ካራቅን አስቸጋሪ ስለሚሆን ከነዚህ ርቀን ብንጾመው ድካመ ስጋ ነው የሚሆነው። ምክንያቱም ስርዓት የሚኖረው ስርዓት እንዲኖረን የሚሆነው ምክንያቱም ሰው ሲጾም ስርዓት አለው። ለሌላ አገልግሎት ስንገባ ስርዓት አለ። የማህሌቱ ስርዓት አለ፣ የሰዓታቱ ስርዓት አለ፣ የቅዳሴ ስርዓት አለ። ሁሉም በየስርዓቱ ነው የሚሄደው። ስርዓቱን ጠብቆ ቤተክርስቲያናችን በሰራችልን ስርዓት በዛ አይነት ይከናወናል ወይም ደግሞ ይፈጸማል ማለት ነው። ስለዚህ ስንጾም ጸሎት ጋራ፣ ስንጾም ንስሐ ጋራ፣ ስንጾም ስግደት ጋራ፣ ስንጾም ምጽዋት ጋራ፣ ይሄ ነው የጾም ስርዓት ማለት ይሄ ነው። ሌላው እንግዲህ ጾምን ስንጾም ያው ለአጋጣሚ የሚነሱ ጥያቄዎች ይኖራሉ። ውድ ተመልካቾቻችን እኔ ደካማ ነኝ፣ እኔ ያሞኛል፣ እስከ ስንት ሰዓት ድረስ ነው መጾም ያለብኝ የሚል ሐሳቦች ሊነሱ ይችላሉ። እንግዲህ አብይ ጾምን አጠቃላይ ሙሉውን ስናየው በ3 ሰዓት ተከፍሎ ነው የሚጾመው። የመጀመሪያው ሳምንት እንሄድበታለን ዘወረደ ብለን የምናየው ወደፊት የምናየው ነው። እስከ 12 ሰዓት ድረስ እንጾማለን። ከ1 ሰዓት ጀምሮ እስከ 12 ሰዓት ድረስ እንጾማለን። ሁለተኛ ከቅድስት ጀምሮ እስከ ኒቆዲሞስ ዓርብ ድረስ እስከ 11 ሰዓት ድረስ እንጾማለን። በአብይ ጾም ውስጥ የምንጾማቸው ጾሞች እነዚህ ናቸው። ሌላው ከሆሳዕና ጀምሮ እስከ ሰሙነ ሕማማት ወይም እስከ ስቅለት ወይም እስከ ትንሣኤ ድረስ ያለው ማለት ነው ከምሽቱ 1 ሰዓት ድረስ እንጾማለን። የምንጾምባቸው ጊዜዎች እነዚህ ናቸው። እንግዲህ የሚችል ከዘወረደ ጀምሮ ያለውን እስከ 12 ሰዓት፣ ከቅድስት ጀምሮ እስከ ኒቆዲሞስ ያለውን እስከ 11 ሰዓት፣ ከሆሳዕና ጀምሮ እስከ ስቅለት ወይም እስከ ትንሣኤ ያለውን እስከ 1 ሰዓት መጾም ይቻላል። ነገር ግን አባቶቻችን እንዳስተማሩን እስከ ስንት ሰዓት እንጾም እኔ ያልቻልኩም የሚለው ሐሳብ እንኳ ከመጣ ቅዳሴ ተቀድሶ እስከሚወጣ በሰላም እቱ እስከተባለ ድረስ መጾም ግድ ይለናል። ከዛ በኋላ ግን አባቶቻችን ከቅዳሴ ከተወጣ በኋላ ደግሞ ልክ ቅድም እንደነገርኳቸው እስከ 11 ሰዓት፣ እስከ 12 ሰዓት፣ እስከ 1 ሰዓት የሚጾሙ አሉ። ትሩፋት ነውና በረከትም ያሰጣል፣ እንዲሁም ደግሞ ድህነትን ያሰጣል ማለት ነው። ስለዚህ ይህንን አስባችሁበት እንድትጾሙ በእግዚአብሔር ስም እናሳስባችኋለን። ውድ ተመልካቾቻችን ቅድምም የጾም ጥቅሙንም አይተናል። አሁንም ጥቅሙን ብንጨምርላችሁ በጾም መንግስተ ሰማያት ይወረሳል፣ በጾም መቅሰፍት ይወገዳል፣ በጾም ከሞት ወደ ሕይወት መመለስ ይቻላል። በዚህ አይነት ሁኔታ ጾምን መጾም ያስፈልጋል ማለት ነው። እስካሁን ድረስ የነበሩንን ስትከታተሉን እንደቆያችሁ አንጠራጠርም፣ እናምናለን። ስለዚህ ጾም ማለት ምን ማለት ነው? የጾም ስርዓት ምንድን ነው? ጾም በስንት ይከፈላል? ጾም እስከ ስንት ሰዓት ድረስ መጾም አለብን? የሚሉትን ሐሳቦች አይተናል። አሁን ወደ ሁለተኛው ክፍል ነው የምንገባው። ውድ ተመልካቾቻችን አብይ ጾም ወይም የአብይ ጾም ለምን ይጾማል? ለስንት ቀናትስ ይጾማል? የሚለውን ሐሳብ ነው የምናየው። ወደኋላ ያየናቸውን እንደ መግቢያ እያያችኋቸው እነሱን ስርዓቶች ይዛችሁ ታላቁን ጾም እንድንጾም ከአክብሮት ጋር እንጠይቃለን። አብይ ጾም ለምን ይጾማል የሚለውን እናያለን። ወይም ለስንት ቀን ይጾማል? አብይ ማለት
ለስንት ቀን የሚሉትን ከፋፍለን እናያቸዋለን። አብይ የሚል አለ፣ ለስንት ቀን የሚል አለ። መጀመሪያ አብይ ማለት ትልቅ እንደማለት ነው። አብይ እግዚአብሔር ወብዙ አኮቴቱ ይለዋል ራሱ መዝሙረኛው ዳዊት። እግዚአብሔር ታላቅ ነው፣ ምስጋናውም ትልቅ ነው ማለት ነው። አብይ ጾም ማለት ለዚህ ነው። ስለዚህ አብይ እግዚአብሔር የጾመው ማለት ነው። በቁጥሩ ሰፊ የሆነ ወደፊት ዝርዝሮችን ስናይ እናገኛቸዋለን ከመጽሐፍ ቅዱስ ጋር። በቁጥሩ ሰፊ የሆነ የጾመውም አካል ራሱ እግዚአብሔር የጾመው በመሆኑ አብይ ተብሏል። ከዚህ በዚህ ዓለም ስናይ ከእግዚአብሔር በላይ ታላቅ ማንም የለም፣ በሰማይም ይሁን በምድርም ይሁን። ስለዚህ እግዚአብሔር የጾመው ጾም ታላቅ፣ እሱ ስለጾመው ታላቅ ተብሏል። በቁጥሩ በሳምንታቱም ሰፊ ቁጥር ያለው ጾማችን ታላቁ ጾም ነው ማለት ነው። እንግዲህ እዚሁ ላይ አብይ የሚለውን ይህንን ያክል ካየን ለስንት ቀናት ይጾማል? ትልቁ ምክንያት ለስንት ቀናት። አሁን ትንሣኤ የሚፈሰከው መቼ ነው የሚሉትን አብዛኛውን ምዕመናን አናውቃቸው። ለምን ከተባለ ከትምህርት ርቀን የምንኖር ወይም ከቤተ ክርስቲያን ርቀን የምንኖር ብዙ ሰዎች ስላለን ማለት ነው። ውድ የተዋህዶ ልጆች ይህንን ሚዲያ የምትከታተሉ ሁሉ ወይም ቃሉን የምትሰሙ ሁሉ ልብ ብላችሁ በማስተዋል ትምህርቱን እንድትከታተሉ በእግዚአብሔር ስም እናሳስባለን። እንግዲህ አብይ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ስለሆነ እሱን አብነት አድርገን እንጾመዋለን። እግዚአብሔር የጾመው ጾም ስለሆነ አብነት አድርገን እንጾመዋለን። አብይ ጾም 8 ሳምንታት ተከታተሉ፣ አዳምጡኝ። 8 ሳምንታት 55 ቀኖች አሉት። 8 ሳምንታት 55 ቀኖች አንደኛ። በሁለተኛ ደረጃ በውስጡ 8 ቅዳሜዎች 7 እሁዶች አሉት። እነዚህ ነው ይህ ነው አብይ ያስባለው ማለት ነው። 8 ሳምንታት 55 ቀኖች፣ ከዛ በውስጡ 55 ቅዳሜዎች 7 እሁዶች ይገኛሉ። 8 ቅዳሜዎች 7 እሁዶች። ምክንያቱም ለምን እኩል አይሆኑም ቅዳሜና እሁድ ምን ልዩነት አለው የሚል ሐሳብ ከተነሳባችሁ የመጨረሻው ትንሣኤ ስለሆነ ማለት ነው። ትንሣኤን ስለምናከብር እሁድ 7 ይሆናል፣ ቅዳሜ 8 ይሆናሉ። ወይም ደግሞ ቀዳም ሰውርን ስለምንቆጥር ማለት ነው። ቅዳሜና እሁድ ሲደመሩ አጠቃላይ 15 ይሆናሉ ማለት ነው። ቅዳሜና እሁድ ስንደምራቸው 15 ይሆናሉ። እነዚህን ቀናት ከጥሉላት እንጂ ከእህል ውሃ ስለማንጦማቸው የጦሙ ወራት 40 ቀን ብቻ ይሆናል። አሁን አብዛኛውን ከኛ ቤተክርስቲያን ውጭ የሆኑ ወይም ከኛ ቤተክርስቲያን የወጡ ክርስቶስ የጾመው 40 ቀን ብቻ ነው፣ እነሱ የሚጾሙት ግን 55 ቀን ነው ይላሉ። እኛ 55 ቀን የምንጾመው ቅዳሜና እሁድን ቆጥረን 15 ቀን ስላሉ እነሱን ለማዘከር እነሱን ከሌት ጥሉላት ተከልክለን ምግብና ውሃ ስለምንመገብባቸው እነሱን ስናስቀር ክርስቶስ የጾመውን ጾም 40 ቀን ጾመነዋል ማለት ነው። የመጀመሪያው ይሄ ነው። ስለዚህ ከሰኞ እስከ ዓርብ ያሉት በጠዋት ከመብላት ተከልክለን በጾም የምንቆይባቸው ዕለታት 40 ቀን ናቸው ማለት ነው። ውድ ተመልካቾቻችን ይህን እንዲታዩት ወይም በጤናችሁ እንዲሰሙት በእግዚአብሔር ስም እናሳስባለን። ቅድም 8 ቅዳሜ 7 እሁድ ብያቸዋለሁ። እነዚህን ስቀነሷቸው 15 ይሆናሉ። ጾሙ አጠቃላይ 55 ቀን ሲሆን ክርስቶስ የጾመው 40 ነው፣ እኛም የምንጾመው 40 ቀን ነው። ቅዳሜና እሁድን ስናነሳ ማለት ነው። አንደኛው ምክንያት ይሄ ነው። ሁለተኛው ሌላው 55 ቀን የምንጾምበት ሁለተኛ ምክንያት በጾም መጀመሪያና መጨረሻ ሳምንታት 2 ሳምንታት አሉ። በጾሙ መጀመሪያና መጨረሻውን ሳምንታት በመቁጠር ነው። ይህ ማለት ምን ማለት ነው? የጾሙ መጀመሪያ 1 ሳምንት አለ፣ የጾሙ መጨረሻ 1 ሳምንት አለ ማለት ነው። አስቡ። የጾሙ መጀመሪያን 1 ሳምንት ስታነሱት ሁለተኛው ምክንያት ነው የምነግራችሁ። የጾሙ መጀመሪያን 1 ሳምንት ስታነሱ የጾሙን መጨረሻ 1 ሳምንት ስታነሱ ስንት ቀን ይሆናል? 40 ቀን ይሆናል ማለት ነው። ስለዚህ ክርስቶስ የጾመውን ጾም እንጾማለን። የመጀመሪያው ሳምንት እንደምናየው ወደፊት ሰፋ አድርገን እናየዋለን። ሳምንታት ቁጥር ላይ ስንገባ ጾመ ሕርቃል ተብሎ ይጠራል። የመጀመሪያው ሳምንት ከሰኞ ጀምሮ እስከ ቅዳሜ ወይም እስከ ሁለተኛው ሳምንት ድረስ ያለው ጾመ ሕርቃል ተብሎ ይነገራል። የመጨረሻው ሳምንት ደግሞ ሕማማት ተብሎ ይነገራል። ስለዚህ ሕማማትንና ጾመ ሕርቃልን ስታነሱት ስንት ይሆናል? ጾሙ 40 ይሆናል ማለት ነው። 40 ቀን ይሆናል። የመጀመሪያው ምክንያታችን ቅዳሜና እሁድ፣ ሁለተኛው ምክንያታችን የመጀመሪያው ሳምንትና የመጨረሻው ሳምንት ስናነሳው ምን ይሆናል? 40 ቀን ይሆናል ማለት ነው። ስለዚህ በእነዚህ ከፊትና ከኋላ በገቡት 2 ሳምንታት አማካኝነት የጾሙ ቀናት ቁጥር ከፍ ብሏል ማለት ነው። ከፍ ብሏል። ሕማማት፣ ጾመ ሕርቃል
በመጨመሩ ስንት ሆኗል ማለት ነው? ጾሙ ወደ 55 ቀናት ሆኗል ማለት ነው። ወደ 55 እናንተ 55 ቀን እየጾማችሁ ክርስቶስ የጾመው 40 ቀን ነው የምትሉ ወዳጆቻችን ወይም ቤተሰቦቻችን ካላችሁ ይህንን ተከታትላችሁ ተመልክታችሁ ጾሙን እንድትጾሙ በእግዚአብሔር ስም እናሳስባለን። ሌላው አብይ ጾም እንግዲህ ቅድም ለማየት ሞክረናል። በተለያዩ ስሞች ይጠራል። አብይ ጾም ይባላል። ጌታችን ከተጠመቀ በኋላ ወደ ገዳመ ቆሮንቶስ ሄዶ 40 መዓልት 40 ሌሊት እንደጾመ ይነግረናል። መዝሙረ ዳዊት አብይ እግዚአብሔር ወአብይ ኃይሉ እግዚአብሔር ታላቅ እንደሆነ ከዚህ ሐሳብ እንደተወሰደ ይነግረናል። መዝሙረ ዳዊት መዝሙር 146 ቁጥር 1 ጀምራችሁ ስታነቡ ታገኙታላችሁ። ሁለተኛው ሁዳዴ ጾም ይባላል። ሁዳድ ማለት ሰፊ የእርሻ መሬት ማለት ነው። አብይ ጾምም ሁዳዴ የተባለበት ሰፊ የጾም ወቅት ማለት ነው። በሰፊ መሬት ገበሬ አዝመራውን እንደሚያነሳ ለተራቡትም ለራሱም ለአራዊቱም ለእንስሳውም ሰፊ አዝዕርትን እንደሚያነሳ ሁሉ በረከት የምናገኝበት ድነት የምናገኝበት ይህ አብይ ጾም ነው ማለት ነው። ሌላው ሶስተኛው በዓተ ጾም ይባላል። አራተኛው ጾም አርባ ይባላል። አምስተኛው ጾመ ኢየሱስ ይባላል። እንግዲህ የተባለበት 40 ጾም ቅድም ተነጋግረናል። ጾመ ኢየሱስ ራሱ ክርስቶስ የጾመው ነው። ጾመ ሙሴ ብሎ ይናገራል ራሱ ሊቁ ቅዱስ ያሬድ። ጾመ ሙሴ የተባለበት ለዛ ነው። ሙሴ 40 ቀንና 40 መዓልት መጾሙን ይናገራል። ሌላው የድል ጾም ወይም የቀድሶተ ገዳም ጾም ተብሏል። መድኃኒታችን ኢየሱስ ክርስቶስ ገዳምን ቀድሶ ዲያብሎስን ድል አድርጎ የወጣበት የድል ጾም ተብሏል ማለት ነው። ምክንያቱም ገንዘብን ወይም ደግሞ ዓለምን አስመልክቶ ዲያብሎስ ጠይቆት ነበርና ገንዘብን ሲያቀርብለት ወይም ደግሞ ንብረትን ዓለምን ሲያቀርብለት ከንቱ እንደሆነ ምላሽ ሰጥቶ በወንጌል ላይ እንደምታነቡት እንደምታውቁ ምላሽ ሰጥቶ ዲያብሎስን ድል የነሳበት ነው። እኛም ዛሬ በስጋ ውስጥ ተሰውሮ የሚኖርን ሰይጣን ወይም መንፈስ ድል ለመንሳት ነው የምንጾመው ማለት ነው። ሰይጣን በሔዋን ሰውነት ወይም በአዳምና በሔዋን ሰውነት ተሰውሮ ድል እንደነሳቸው መድኃኒታችን ኢየሱስ ክርስቶስ በቅድስት ድንግል ማርያም ስጋ አድሮ ተወልዶ ምን አደረገ? ዲያብሎስን ድል ነስቶታል ማለት ነው። ሌላው እንግዲህ ይህንን ያክል ካልን ወደ ሳምንቱ ዝርዝር ነው የምንገባው። ውድ ተመልካቾቻችን አብይ ጾም እስከ ስንት ሰዓት ይጾማል? አብይ ጾም ማለት ምን ማለት ነው? አብይ ጾም በስንት አይነት ስም ይጠራል? 55 ቀን ለምን ሆነ? 40 ቀን አይደለም ወይ ክርስቶስ የጾመው? የሚሉትን ምክንያቶች አይተናል። ቅዳሜ 15 እንደሆኑ በጾም መጨረሻና በጾሙ መጀመሪያ 2 ሳምንታት እንዳሉ እነሱን አንስተን 40 ጾም እንደምንጾምና ከፊትና ከኋላ ያሉትን ቀናቶች አይተን 55 ቀን እንደምናደርገው አይተናል፣ ተመልክተናል። እንግዲህ 8 ሳምንታት አሉ ብለን ተነጋግረናል። እነሱን ሳምንታቶች ለማየት እንሞክራለን። የአብይ ጾም የመጀመሪያ ሳምንት ዘወረደ ተብሎ ይነገራል። ዘወረደ ማለት ከላይ ከሰማይ የወረደ ማለት ነው፣ ወይም ዘመነ አዳም ይባላል። ዘወረደ ማለት ቅድም እንደገለጽኩላችሁ ከላይ የመጣ የወረደ ማለት ነው። አዳምና ልጆቹን ከሞት ለማዳን ሲል መድኃኒታችን ኢየሱስ ክርስቶስ ሰው መሆኑንና ሰውን ለማዳን የፈጸመውን ስራ የሚናገር ማለት ነው። ዘወረደ እምላእሉ ከላይ ከሰማይ የመጣ ወደ መሬት የመጣ ከመቤታችን ከቅድስት ድንግል ማርያም እንግዳ ሆኖ የተስተናገደ ማለት ነው። በፈቃደ አቡሁ ወረደ በአባቱ ፈቃድ የመጣ ሀበ ማርያም ተአንገደ ወደ ምድር ሲመጣ ከማርያም ዘንድ ወይም ከማርያም ጋር ወደ ማርያም መጥቶ እንግዳ ሆነ፣ ተስተናገደ። እመቤታችን ቅድስት ድንግል ማርያም እንግዳውን ክርስቶስን ተቀብለዋለች ማለት ነው። ስለዚህ ዘወረደ ማለት ከሰማይ የወረደ ማለት ነው። ወንጌላዊ ሲናገር ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይላል። እውነት ነው። ከሰማይ ከወረደው በቀር እግዚአብሔር ወደ ሰማይ ካላወጣ የወጣ ማንም የለም። ሊቁ ቅዱስ ያሬድም ሲናገር አዳምን ለማዳን ከሰማይ የወረደውን አምላክ አይሁድ ሰቀሉት፣ የሰማይ ስልጣን ያለው የሁሉ ጌታ እንደሆነም አላወቁም ይላል። አይሁድ እያእመሩ ነው ያለው። ያላወቁ አይሁድ ከሰማይ መምጣቱን ከሰማይ መጥቶ የሰው ልጅ ለማዳን መምጣቱን ምን አላሉም? አይሁድ አላወቁትም ማለት ነው። ስለዚህ የመጀመሪያው ሳምንት ዘወረደ ይባላል። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ ይላል የዮሐንስ ወንጌል ምዕራፍ 3 ቁጥር 12 እስከ 13። ምክንያቱም ሰማያዊ ነገር ሊነግረን በምድር ላይ ተፋቅረን መኖር እንዳለብን ሊነግረን ወደ ምድር መጥቷል ማለት ነው። አንድም ቅድም እንደገለጽኩላችሁ እንግዲህ ይህ ጾም ይህ ሳምንት ዘወረደ ብዬ ነገርኳችሁ
ጾመ ሕርቃል ተብሎ ይጠራል። ቅድም ለማንሳት ሞክረናል። ይህ የመጀመሪያው ሳምንት ዘወረደ ብለናል። ዘወረደ ማለት ከሰማይ የወረደ የአዳም መዳን የሚታሰብበት፣ ክርስቶስ ከሰማይ መምጣቱን የሚታሰብበት፣ በቅድስት ድንግል ማርያም እንግዳ መሆኑ የሚታሰብበት ነው የመጀመሪያው። ሁለተኛው ይህ ዘወረደ ሁለት ስያሜ ያለው ማለት ነው። የመጀመሪያው ዘወረደ ሲሆን ሁለተኛው ጾመ ሕርቃል ይባላል። ጾመ ሕርቃል ተከታትላችሁን ከሆነ የመጀመሪያው ሳምንትና የመጨረሻውን ሳምንት ሳንቆጥር 40 ቀን ብለናል። ይህ ጾመ ሕርቃልን የምንጾምበት ትልቁ ምክንያት በ641 ዓ.ም ኪሪዮስ የተባለ የፋርስ ንጉሥ ኢየሩሳሌምን በመውረር ጥቃት አደረሰ። ስለዚህ በኢየሩሳሌም ንግሥት እሌኒ ባሰራችው ቤተ መቅደስ ውስጥ ሲገባ ንግሥቷ በክብር አስቀምጣው የነበረውን መስቀል በእጁ ሲነካው ያኔ መስቀሉ አቃጠለው ይላል። አቃጠለው ማን የተባለ ንጉሥ? ኪሪዮስ የተባለ የፋርስ ንጉሥ። የሕርቃልን ጾም ምክንያቱም እንዴት እንደተጾመ እንዴት እንደምንጾመው ለመንገር ወይም እንዲትረዱ ስላሰብኩ ነው። እና ይህ ኪሪዮስ የተባለ ንጉሥ መስቀሉን በነካው ጊዜ መስቀሉ አቃጠለው። ኢየሩሳሌምን ሊወር መጥቶ ማለት ነው የፋርስ ንጉሥ። ያኔ ሲያቃጥለው በቤተ መቅደስ የሚያገለግሉ ዲያቆናትን፣ ካህናትን አሸክሞ ከነዲያቆናቱ ከነካህናቱ መስቀሉን ይዞ ወደ ፋርስ ተጉዟል ማለት ነው። ስለዚህ ወደ ፋርስ ሲጓዝ በዘመኑ የነበሩ ክርስቲያኖች ከ14 ዓመት በኋላ ተሰባስበው በ628 ጩኸታቸውን ለንጉሱ ወይም ደግሞ ሕርቃል ለሚባለው ለክርስቲያናዊ ንጉስ ጩኸት ጮሁለት። ከ14 ዓመት በኋላ ከተዘረፈ መስቀሉ ከተወሰደ በኋላ የጮሁለት ለምንድን ነው? ቤተ መቅደሳችን ተዘርፏል፣ ንብረታችንን ተዘርፈናል፣ እባክህ ይህን የፋርስ ንጉስ ኪሪዮስን ሂደህ አንተ ተዋጋውና ድል ንሳውና አሸንፈውና እባክህ መስቀላችን አስመልስልን፣ እኛም አንተ የምትጠይቀንን ነገር እናደርጋለን ብለው ነገሩት። እንግዲህ በጦርነት ውስጥ መግደልም መገደልም አለ። በጦርነት ውስጥ መሸነፍም ማሸነፍም አለ። እርሱ በሐዋርያት ይህ ሕርቃል የሚባለው ሰው ሐዋርያት በሲኖዶሳቸው የሰሩት ስርዓት አለ። ሰው ከገደለ የሰው ልጅ ሰውን ከገደለ እድሜ ልኩን ይጹም የሚል ስርዓት አለ። አስተውሉ የተዋህዶ ልጆች፣ የሰው ልጅ ሰውን ከገደለ እድሜ ልኩን ይጹም የሚል ስርዓት ስላለ ሐዋርያት በሲኖዶሳቸው እኔ ሕርቃል የተባልኩት ንጉስ እሱን ኪሪዮስ የተባለውን ንጉስ አጥፍቼ የናንተን የቤተ መቅደስ መገልገያ ማምጣት እችላለሁ። ሐዋርያት በሲኖዶሳቸው ግን ሰው የገደለ ሰው እድሜ ልኩን ይጹም የሚል ስርዓት አላቸው። ምን ላድርግ አላቸው። ምዕመናኑ ተሰባሰቡና ሰው አልገድልም ሐዋርያት በሲኖዶሳቸው ወስነዋል የሚለውን ቃል ሲነግራቸው ሐዋርያት ምን ብለው ተናገሩ? ሰው እድሜ ልኩን እንዲጾም ሰው የገደለ ሰው እድሜ ልኩን እንዲጾም የሚለውን ሐሳብ ምን አደረጉ? ምዕመናኑ ተሰብስበው አንተ ክብራችን አስመልስልን፣ መስቀላችን አስመልስልን እንጂ ሐዋርያት የሰሩትን ስርዓት ሰው የገደለ እድሜ ልኩን ይጹም የሚለውን ስርዓት እያንዳንዳችን ያንተን እድሜ ተካፍለን እንጾምልሃለን አሉት። ያኔ ሕርቃል ወደ ንጉሱ ወደ ፋርስ ንጉስ ሄደና የፋርስ ንጉስ ኪሪዮስን ማርኮ አሸንፎ የቤተ መቅደሱን መገልገያ ይዞላቸው መጣ። ስለዚህ ላንተ እንጾምልሃለን ስላሉት እያንዳንዳቸው ተከፋፍለው የአንድ ሰው እድሜ ቢበዛ 80 ነው፣ ቢያንስ 70 ነው። እድሜ ልኩን ሊጾሙለት ቃል ኪዳን ስለገቡ ጾሙን ያኔ ጀምረውታል ማለት ነው። ለሕርቃል ብለው ጀምረውለታል። የበረቱ ጾሙን አስቀጥለውታል። እስካሁን ድረስ ሐዋርያት ለእኛም አስተላልፈውልናል። ያልበረቱ ደግሞ ቃል ኪዳናቸውን ሽረው ትተውታል ማለት ነው። ጾመ ሕርቃልን የምንጾመው ወይም ጾመ ሕርቃል የሚባለው የዘወረደ የመጀመሪያው ሳምንት ይህንን በተመለከተ ይሆናል ማለት ነው። ባጭሩ ጠቅለል ስናደርገው መጀመሪያው ዘወረደ ማለት ከሰማይ የወረደ፣ ጾመ ሕርቃል ማለት የኢየሩሳሌምን ክብር በምዕመናን ተለምኖ ስላስመለሰ፣ በጦርነት ውስጥ መዋጋት ስላለ፣ በመዋጋት ውስጥ መግደልና መገደል ስላለ እኔ ሐዋርያት በሲኖዶሳቸው የወሰኑት ውሳኔ ያለ ሰው የገደለ እድሜ ልኩን ይጾማል ብለውኛል ብሎ ሕርቃል እምቢ ሲል እኛ ተካፍለን እንጾምልሃለን ብለው ምዕመናን ጾመውለታል። ስለዚህ ያን ምክንያት በማድረግ ሕርቃል እነሱ እየጾሙለት ሂዶ ንጉሱን ድል አድርጎ መስቀላቸውን ይዞ መጥቷል። ክብራቸውን አስመልሷል።
ዛሬም እኛ የአዳም ክብር መመለሱን አስመልክተን እንጾማለን። ሕርቃል ንጉሱን ድል እንዳደረገ ሁሉ እኛም ሰይጣንን ድል ለማድረግ እንጾማለን። ሁለተኛው ምክንያት። ሶስተኛው ምክንያት ምዕመናን ለምነው ወይም ደግሞ አማኞቹ ለምነው ክብራቸውን እንዳስመለሱ ሁሉ እኛም የጣልነውን ክብር፣ በኃጢአት የጣልነውን ክብር፣ በዝሙት የጣልነውን ክብር በዚህ ጾም እየጾምን ምን እንላለን ማለት ነው? ክብራችንን እናስመልሳለን። ስለዚህ ሐዋርያት በሲኖዶሳቸው ጾመ ሕርቃል ብለው አውጀውልናል። በዚህ ምክንያት ጾመ ሕርቃል ብለን እንጾመዋለን። ስለዚህ የመጀመሪያው ሳምንት ዘወረደ ጾመ ሕርቃል መባሉ ለዚህ ነው። ሕርቃል ወደ ጦር ሜዳ ሲሄድ ምዕመናኑ የጾሙለት እግዚአብሔር እንዲጠብቀው እሱ ተመልሶ ሀገር ሰላም እንዲትሆን ሁሉም በሃይማኖት እንዲኖር የጾምለት ጾም ነው። ሐዋርያት በስርዓት እስካሁን ድረስ አድርሰውታል። በዚህ ምክንያት እንጾመዋለን ማለት ነው። መጀመሪያው ሳምንት ይህንን ይመስላል። ውድ ተመልካቾቻችን እንግዲህ ጾም ማለት ምን ማለት ነው ብለን ተነስተን የጾምን ምንነትና ጾም በስርዓት እንዴት መጾም እንዳለበት፣ ስለዚህ ጾም ማን እንደጀመረው ለምን እንደምንጾም አይተናል። ከዛ በተጨማሪ ደግሞ አብይ ጾም ምንድን ነው? አብይ ማለት ስንት ቀናት አሉት? ስንት ሳምንታት አሉት? የሚሉትን አይተናል። ሳምንታቱ እንግዲህ በ8 እንደተከፈሉ 55 ቀን እንደሆነ የመጀመሪያውና የመጨረሻው ቀናቶች እንደማይቆጠሩ 40 ቀን ክርስቶስ እንደጾመ እነሱን አይተናል። ስለዚህ ዘወረደ ብለን ቅድስት ላይ ስንደርስ አቁመናል። የሚቀጥል ይሆናል። ዘወረደ ማለት ከሰማይ የወረደ ነው ብለን አይተናል። እዚህ ውድ ተመልካቾቻችን ከመግቢያው ጀምሮ እስከ ዘወረደ ድረስ ስንመለከት ቆይተናል፣ ስንማማር ቆይተናል። እዚህ ከብዙ በጥቂቱ የአብይ ጾምን መግቢያ፣ የአብይ ጾምን መነሻ፣ የአብይ ጾምን መዳረሻ እስከምናገኘው ድረስ የሚያደርሰን ክርስቶስን የምንቀበልበት፣ ቀበላ ማለት በስጋ መቀበል አይደለም፣ በጾም ወይም ደግሞ በትህትና በፍቅር ክርስቶስን የምንቀበልበት እስከሆነ ድረስ የአብይ ጾም የመጀመሪያ ሳምንት ዘወረደ ብለን አይተናል። አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል ከሰማይ የወረደው ለእኛ ሲል በገዳመ ቆሮንቶስ 40 መዓልት 40 ሌሊት የጾመው እኛም እሱ የጾመውን ጾም ጾመን ዘወረደ ብለን ጀምረናል። ሆሳዕና ወይም ትንሣኤ ብለን እንድንፈጽም አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳል። ቀጣይ ሳምንት ቅድስት ከሚለው ይቀጥልና የሚቀጥሉትን ሳምንት በየሳምንታቱ በዚሁ እናስተላልፍላችኋለን። ስለዚህ እኛም ለእናንተ እናንተም ለእኛ እየጸለያችሁ ጾሙን በፍቅር እንድንኖር፣ እንድንቆይ፣ እንድንጨርስ፣ እንድንጾም የወደቁትን እያነሳን ተስፋ የቆረጡትን ተስፋቸውን እየቀጠልን እግዚአብሔርን እያሳየን በቤተ መቅደሱ እያስቀደስን የቻልን ሥጋ ወደሙን እየተቀበል እንድንኖር አምላካችን እግዚአብሔር ይርዳን። ይቆየናል።